እነዚህ አራት ነገሮችን ካደረግሽ የትኛውም ወንድ በፍቅርሽ ያብዳል። እመኝኝ፣ እነዚህ አራት ነገሮችን ካደረግሽ የትኛውም ወንድ እንደ ጥላ ይከተልሻል፣ እንደ ልዩ ሴትም ያይሻል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሆን ብለሽ ሰውነትሽን አሳየው። ተቀምጠሽ ከሆነ ሆን ብለሽ ተነሺና ሙሉ ሰውነትሽን አሳየው። ልክ እሱ እንዳየሽ ካረጋገጥሽ በኋላ ተመልሰሽ ተቀመጭ። ይህንን ስታደርጊ ሰውነትሽን እሱ እንዲያየው ብለሽ እያደረግሽ እንደሆነ ማወቅ የለበትም። ድንገት የተቀመጥሽበት ወንበር ስር እቃ ወድቆ እቃውን ለማንሳት እንደተነሳ ሰው ሆነሽ ነው ከወንበርሽ መነሳት ያለብሽ። ይህንን የምታደርጊው በሁሉም ወንዶች ፊት ሳይሆን በምትፈልጊ ወንድ ፊት ብቻ ነው መሆን ያለበት። ይህ ነጥብ በሳይኮሎጂና በሰውነት ቋንቋ ጥናት ውስጥ ስውር ትኩረት መሳቢያ የሚባል በጣም የታወቀና ውጤታማ ብልሃት ነው። ሴት ልጅ ሆን ብላ ትኩረት ለመሳብ እንደምታደርገው ሳይታወቅ ወንዱ ግን ሙሉ በሙሉ እይታውን ባንቺ ላይ እንዲያደርግ የመገፋፋት ትልቅ ኃይል አለው። ወንዶች በተፈጥሯቸው በእይታ የሚማረኩ ፍጥረታት ናቸው። አንድ ወንድ የምትወደውን ሴት ሙሉ የሰውነት አቋም፣ አረማመድና እንቅስቃሴ ማየት ውስጣዊ ፍላጎቱን በከፍተኛ ሁኔታ ያነቃቀዋል። ነገር ግን ይህንን እንቅስቃሴ እቃ ለመፈለግ ወይም የወደቀን ነገር ለማንሳት በሚል ተፈጥሯዊ ምክንያት ስታደርጊው ወንዱ አንቺን ለማየት የመሸማቀቅ ስሜት አይኖርበትም። ምክንያቱም አንቺ ሌላ ስራ ላይ ስለሆንሽ ነው። እሱ በነፃነት በአይኑ እንዲደሰት እድል ይሰጠዋል። ይህ ስልት ስኬታማ የሚሆነው እሱ ሆን ብላ እያሳየችኝ ነው ብሎ እንዳያስብ ሲደረግ ብቻ ነው። ወንዶች ሆን ብላ ሰውነቷን ለማሳየት የምትሞክር ሴትን ሲያዩ ትኩረት ለማግኘት እየጣረች ነው የሚል የተሳሳተ ግምት ሊወስዱ ይችላሉ። ነገር ግን በአጋጣሚ የተደረገ ሲመስል ውበትሽ ከተፈጥሯዊ ንጽህናና ካለማወቅ ጋር ተደምሮ ስለሚታይ ማራኪነቱ በእጥፍ ይጨምራል። ከላይ እንደጠቀስኩት ይህንን በምትወጂ ወንድ ፊት ነው ማድረግ ያለብሽ። ይህንን ማድረግ ያለብሽ ልብሽን ለገዛውና ለምትፈልጊ ወንድ ብቻ ነው። እሱ ብቻ ካየሽና ከአንቺ ጋር ልዩ ትስስር እንዲኖረው ከተደረገ ያንቺን ሙሉ ማንነትና የሰውነት ውበት በአእምሮ ውስጥ ስሎ ስለሚይዝ ከአንቺ ውጪ ሌላ ሴት ማየት እስከማይፈልግ ድረስ ልዩ ስሜት ይፈጠርበታል። እንቅስቃሴው በጣም ረጋ ያለ ከተፈጥሯዊ ሁኔታ ጋር የተቀናጀና ያለምንም መድረክ ማሳየት ሲሆን ወንዱን ሙሉ በሙሉ በፍቅር ማጥመድ ይችላል። ሁለተኛ፣ ሆን ብለሽ በትኩረት አንዴ ብቻ እየው። ሴቶች ብዙ ጊዜ ወንዶችን አያዩም፣ ወንዶች ናቸው ሴቶችን የሚያዩት። አንቺ ደግሞ የተመቸሽንና የወደድሽን ወንድ ሆን ብለሽ እየው። ልክ እሱ ትኩረቱን ከስልኩ ላይ ወይም በዚያ ሰዓት ከሚያደርገው ነገር ላይ አንስቶ ቀና ሲል አንቺ እያየሽው እንደሆነ ያያል። አንቺም ወዲያውኑ አይንሽን ሰብረሽ በስልክሽ ላይ ወይም በስራሽ ላይ አድርጊ። ይህ ሲሆን ልክ እንዳፈረችም ሴት መሽኮርመም ይኖርብሻል። ይህን ግን አንዴ ብቻ አድርጊ። ይህን የምታደርጊው ብዙ ሰው የተሰበሰበበት ቢሆን ይመረጣል። ምክንያቱም ከዚያ ሁሉ ሰዎች መሃል ያንቺ እሱ ላይ ማፍጠጥ ለሱ ልዩ ትርጉም ይሰጠዋል፣ እንደተወደደም ያስባል። ነገር ግን ከአንዴ በላይ ማየት የለብሽም። ይሄ ወንዱ ራሱ እንዲከተልሽ ያደርጋል። ያንን እይታሽን መቼም ቢሆን አይረሳም። ወንዶች ሁልጊዜ ሴቶችን የመመልከት ልማድ ቢኖራቸውም አንዲት ሴት ሆን ብላ የምታሳየው አይነት ስውር እይታ ግን ወንዱን ሙሉ በሙሉ የመማረክና የመቆጣጠር ኃይል አለው። በተለይ ብዙ ሰው ባለበት ቦታ፣ ለምሳሌ ካፌ፣ ትምህርት ቤት ወይም የሥራ ስብሰባ ላይ ይህንን ማድረግሽ ትልቅ ትርጉም አለው። ወንዱ ከአካባቢው ከበሬታና ተቀባይነትን የመፈለግ ተፈጥሯዊ ባህሪ አለው። በዚያ ሁሉ ሕዝብ መካከል ያንቺ አይነት እሱ ላይ ማረፉን ሲያውቅ በውስጡ ከዚህ ሁሉ ሰው መሃል እኔን መረጠችኝ፣ እኔ ለሷ ልዩ ነኝ የሚል ከፍተኛ የኩራትና የደስታ ስሜት ይፈጥርለታል። ይህ ስሜት ደግሞ ወዲያውኑ አንቺን በልዩ ሁኔታ እንዲያይሽ ያደርገዋል። ትልቁ ሚስጥር ያለው እይታውን ካገኘሽው በኋላ ወዲያውኑ አይንሽን ሰብረሽ ስታፍሪና ስትሽኮረመሚ ነው። ሳይኮሎጂ እንደሚለው ሴት ልጅ ስትሽኮረመም ወይም ስታፈር የምታሳየው የፊት ገጽታ በወንዶች አእምሮ ውስጥ ንጽህናዋን፣ ሴታዊነቷንና መቅረብ የምትችል መሆኗን ያበስራል። ይህ ደግሞ ወንዶች በተፈጥሯቸው ደካማና አፍራሽ ለሆኑ ነገሮች ያላቸውን የመጠበቅና የመቅረብ ስሜት ቀስቅሶ ፍቅሩን ያጭረዋል። ይህንን ስታደርጊ ግን አንድ ጊዜ ነው ማድረግ ያለብሽ። ይህንንም የአንድ ጊዜ ህግ እንለዋለን። ከአንዴ በላይ ደጋግመሽ ካየሽው ነገሩ ሆን ተብሎ የተደረገ አደን ይመስላል። ነገር ግን አንዴ ብቻ አይተሽው ስታቆሚ በአእምሮ ውስጥ ትልቅ የማወቅ ጉጉት ትተከያለሽ። ወንዱ ቀኑን ሙሉ ለምን አየችኝ? ወዳይ ነው ወይስ በስህተት? ለምንድን አሁንስ የማታየኝ? እያለ በሐሳብ እንዲባክን ያደርገዋል። የመጨረሻ ውጤቱ ምን እንደሚሆን ልንገርሽ። ይህ እይታ በአእምሮ ውስጥ የማይጠፋ ትዝታ ጥሎ ያልፋል። ወንዶች ደግሞ በተፈጥሯቸው የመከታተልና የማደን ባህሪ ስላላቸው ያንን ያልተመለሰ ጥያቄ ለመፈለግና ያንን ያፈርሽበትን ውብ እይታሽን በድጋሚ ለማየት ሲል ራሱ አንቺን ተከትሎ እንዲመጣና እንዲያነጋግርሽ ይገፋፋዋል። ይህ በትክክለኛው ጊዜና ቦታ ሲተገበር ወንድን ያለምንም ድካም በፍቅር ጥምድ የማድረጊያ ከፍተኛ ጥበብ ነው። ሶስተኛ፣ ሆን ብለሽ በአቅራቢያው ተቀመጪ። ካፌ ሊሆን ይችላል፣
የሥራ ቦታ ሊሆን ይችላል። ነገር ግን አንድ ደስ ያለሽና የምትፈልጊው አይነት ወንድ ካለ እሱ የተቀመጠበት ወንበር አጠገብ ሄደሽ ተቀመጪ። ብዙ ክፍት ወንበሮች ቢኖሩም አንቺ ግን ለሱ ቅርብ የሆነ ቦታ ላይ ተቀመጪ። ሌላ ምንም አይነት ትኩረት የሚስብ ነገር አታድርጊ። ትኩረትሽን ስልክሽ ላይ ወይም የምትሰሪው ስራ ላይ አድርጊ። በዚህ ጊዜ ወንዱ ደስታ ይሰማዋል። እርግጥ ነው አትተዋወቁም፣ ታይታችሁም ተገናኝታችሁም አታውቁም። ነገር ግን በቃ ወንዱ ደስ ስላለሽ በአቅራቢያ ሄደሽ ቁጭ አልሽ። ይሄ ለወንዱ ምን ያሳየዋል መሰለሽ? ላንተ ቅርብ ነኝ፣ ተመችተኸኛል የሚል ትርጉም ይሰጠዋል። አብዛኛው ጊዜ ሴቶች ወንዶችን ቀርበው ቀጥታ ማነጋገር ስለሚከብዳቸው ወይም ስለማይፈልጉት፣ ይህ ስልት ግን ምንም አይነት ቃል ሳይናገሩ ወንዱ በራሱ ተነሳሽነት እንዲቀርብ ትልቅ መንገድ ይጠርጋል። በማህበራዊ ሳይኮሎጂ ጥናት መሰረት የሰዎች አካላዊ ቅርበት በሰዎች መካከል የመሳሳብ ስሜትን በከፍተኛ ሁኔታ ይጨምራል። በካፌ ወይም በቢሮ ውስጥ ብዙ ክፍት ወንበሮች እያሉ ሆን ብለሽ እሱ አጠገብ ስትቀመጪ የወንዱ ንቃተ ህሊና ይህንን እንደ ድንገተኛ አጋጣሚ ሳይሆን እንደ ምርጫ ይተረጉመዋል። በአካባቢሽ ያለው ጉልበትና መገኘትሽ ለሱ በቀጥታ መድረስ ይጀምራል። ብዙ ወንዶች ሴቶችን ቀርበው እንዳያነጋግሩ የሚያግዳቸው ትልቁ ነገር ብትጠጋት ታፍራኛለች፣ ትከላከለኛለች የሚል ፍርሃት ነው። አንቺ ግን ምንም ሳታወሪው እሱ አቅራቢያ መጥተሽ ስትቀመጪ ያንን ፍርሃቱን ሙሉ በሙሉ ታስወግጂለታለሽ። ይህ አቀማመጥሽ በወንደኛ ስነ ልቦና ውስጥ እኔ ላንተ ክፍት ነኝ፣ ብታወራኝ አልከለክልህም የሚል አረንጓዴ ማብራት ያበራለታል። በአቅራቢያው ከተቀመጥሽ በኋላ ትኩረትሽን ስልክሽ ላይ የማድረጉ ብልሃት ደግሞ አጠገቡ ተቀምጠሽ እሱን ማየት ወይም ትኩረት ለመሳብ መሞከር የለብሽም። እሱ አጠገብሽ ቁጭ ብሎ ትኩረትሽን ስልክሽ ወይም ስራሽ ላይ ስታደርጊ ለሱ ምቾት ይሰጠዋል። እየታዘብኩት ነው ወይም ትኩረት ለማግኘት እያስገደድኩት ነው የሚል ስሜት አይፈጥርበትም። በተጨማሪም ክብርሽን ይጠብቃል። አንቺ የራስሽ ጉዳይ ላይ ያለሽና በራስሽ የምትተማመኝ ሴት እንድትመስይ ያደርግሻል። ይህ ደግሞ በተቃራኒው ለሱ ፈተና ይሆንበታል። አጠገቡ ያለሽን ውበትና መዓዛ እያስተዋለ አንቺ ግን ትኩረት ስላልሰጠሽው እሱ ቀድሞ ሰላም ለማለት ወይም ወሬ ለመጀመር ምክንያት መፈለግ ይጀምራል። ምክንያቱም ይሄ ለሱ ትልቅ እድል ነው። ሎተሪ እንደደረሰው ይቆጥረዋል። ስለዚህ በፍጹም ዝም ሊልሽ አይችልም። በአጭሩ ወንዶች በተፈጥሯቸው ለአደን የተፈጠሩ በመሆናቸው አደን የመጀመሪያውን እርምጃ እንዲወስዱ መንገድ የሚያመቻችላቸውን ሁኔታ ይወዳሉ። ይህ ስልትሽ መንገዱን ማጽዳት ማለት ነው። አንቺ ሳታውቂውና ሳታስገድጂው እሱ ግን ይቺ ሴት እኔን መርጣ ነው አጠገቤ የተቀመጠችው በሚል ስውር ደስታ ተገፋፍቶ በራሱ ጊዜ የፍቅር ትውውቅ ለመጀመር እንዲቀሰቀስ የሚያደርግ እጅግ ብልህነት የተሞላበት ሴታዊ ጥበብ ነው። አራተኛ፣ ስለ አባትሽ መልካም ነገር ማውራት። ሐሳብ በሳይኮሎጂ ውስጥ የማህበራዊ ዋጋ ማሳያ ጥበብ የሚልና የወንዶችን ረጅም ጊዜ ትዳር አጋር ምርጫ ስነ ልቦና በጥልቀት የሚነካ ድንቅ ብልሃት ነው። ወንዶች ለጊዜያዊ ስሜት ሳይሆን ለቁም ነገርና ለዘላቂ ፍቅር ሴት ልጅን ሲመርጡ ውስጣዊ ማንነቷንና ቤተሰባዊ ሴቶቿን በተዘዋዋሪ መንገድ ለማጥናት ይሞክራሉ። ይህ ስልት በአንድ ድንጋይ ሁለት ወፍ የመምታት ያህል ትልቅ ውጤት አለው። በስነ ልቦና ጥናቶች መሰረት አንድ ሴት ከአባቷ ጋር ያላት ግንኙነት ጤናማና በፍቅር የተሞላ ከሆነ ወደፊት ከሚኖራት የትዳር አጋር ጋር የምታሳየው መስተጋብርም ጤናማ የመሆን እድሉ በጣም ሰፊ ነው። ወንዱ ይህንን በስልክ የምታወሪውን ወሬሽን ሲሰማ በአእምሮ ውስጥ እቺ ሴት ለወንድ ልጅ ክብር አላት፣ ወንድን በአዎንታዊ መልኩ ነው የምታየው የሚል ትልቅ ምስክርነት በውስጡ ይመዘግባል። ብዙ ሴቶች በአባቶቻቸው ላይ ያላቸውን ቅሬታ ሲያወሩ፣ አንቺ ግን ፍቅርሽን መግለጽሽ በጣም በተለየ ሁኔታ እንድትታይ ያደርግሻል። ይህም ደግሞ የወደፊት ጥሩ እናት የመሆን ምልክት ነው። ለአባት የሚሰጥ ፍቅርና አክብሮት ሴት ልጅ ለቤተሰብ እሴት የምትሰጠው ትልቅ ቦታን ያሳያል። ወንዱ ሳያውቀው በአእምሮ ውስጥ ይቺ ሴት ነገ ለኔም ለልጆቼም እንዲህ አይነት ፍቅርና ክብር የምትሰጥ ድንቅ እናትና ሚስት መሆን የምትችል ናት የሚል የደህንነትና የመረጋጋት ስሜት ይፈጥርበታል። ይህ ስሜት ደግሞ ለቁም ነገር እንዲፈልግሽ ያደርገዋል። ይህንን ስታወሪ ግን ድምጽሽን መቆጣጠር ይኖርብሻል። እሱ እንዲሰማው ፈልገሽ የምታወሪ መምሰል የለብሽም። ድምጽሽ በጣም የጮኸ ከሆነ ትኩረት ለመሳብ እየጮኸች ነው ብሎ ሊያስብ ይችላል። ነገር ግን በተረጋጋና ለስለስ ባለ በፍቅር በተሞላ ድምጽ ስታወሪ ወንዶች ለስላሳ የሴት ድምጽ ላይ ያላቸው ትኩረት ከፍተኛ ስለሚሆን ሳያውቁ ጆሮውና ትኩረቱ ወደ አንቺ ይሳባል። ስልኩን ዘግተሽ ስትጨርሺም ያሳየሽ እውነተኛ ስሜትና ፊትሽ ላይ የሚታየው ፈገግታ ማራኪነትሽን ሙሉ ያደርገዋል። ወደ ውስጣዊ ስብዕናሽ እንዲመለከት ያደርገዋል። ይቺን የመሰለች ጨዋና አፍቃሪ ሴት በፍጹም ማጣት የለብኝም በሚል ተነሳሽነት በራሱ ጊዜ ትውውቅ ለመጀመር እድሉን መፈለጉ የማይቀር ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓት ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።